ቅዱሳን ሰላም ለእናንተ ይሁን። እንደምን አላችሁ? ክብር ለጌታ ይሁን። ዛሬ ኢያሱ ምዕራፍ 23 ከቁጥር 1 እስከ 8 አብረን እናያለን። እግዚአብሔር ከዚህ ክፍል ያስተምረናል። እንግዲህ በሰው ልጅ ልብ ውስጥ ካሉት እንግዳ የሆኑ ድክመቶች አንዱ ይህ ነው። ብዙ ጊዜ እግዚአብሔርን በደንብ የምናስታውሰው በቃ እግዚአብሔርን ሁል ጊዜ ስሙን የምንጠራው ህይወት ሲከብድብን ነው። ህይወት ቀላል ሲሆንልን ወይ ደግሞ ቀለል ሲልልን ደግሞ እግዚአብሔርን እንረሳለን። ብዙ ጊዜ ሁላችንም መከራ ሲመጣ ጸሎትን እንደ አስቸኳይ መፍትሄ እንጠቀማለን። ሐዘን ሲመጣ አምልኮአችን ከልብ ይሆናል። እንደዚህ አለመረጋጋት ሲመጣ በእርሱ ላይ እንታመናለን። መንገዳችን የትኛውም መንገድ ማለት ነው፣ የህይወት መንገዳችን አቀበት ሲሆንብን በቃ በለቅሶ ወደ እግዚአብሔር እንጮሃለን። ነገር ግን ሸክማችን ሲቀል፣ ጫናው ሲቀንስ፣ የጸሎታችን መልስ ሲመጣ፣ ማዕበሉ ጸጥ ስልና መንገዱ ሜዳ ሲሆንልን ልባችን ከእርሱ መራቅ ይጀምራል። ይሄ እውነት ነው። ሁልጊዜም ከእግዚአብሔር የምንርቀው በማመፅ አይደለም። አንዳንዴ በምቾት ምክንያት እንንሸራተታለን። አንዳንዴ በከንፈራችን አንክደውም ይሆናል። ነገር ግን በአኗኗራችን ችላ እንለዋለን ጌታን። ብዙ ጊዜ እናምናለን እንላለን፣ ነገር ግን እንደ በፊቱ አንጠጋውም። ስሙን ልንመሰክር ሁሉ እንችላለን፣ ነገር ግን እንደ ቀድሟችን በብርቱ አንፈልገውም እግዚአብሔርን። ያው በይፋ በሰዎች ፊት ላንተወው እንችላለን፣ አንተውም። ነገር ግን ያለ እርሱ መኖር እንደምንችል ሆነን መኖር እንጀምራለን በህይወታችን። ስለዚህ ኢያሱ 23 በጣም እጅግ አስፈላጊ የሆነውም ለዚህ ነው። ይህንን ችግር በዚህ ችግር ላይ አጽንኦት ሰጥቶ የምናገር ክፍል ስለሆነ ነው። ኢያሱ ለእስራኤል ህዝብ እየተናገረ ያለው በፍርሃትና በድንጋጤ መሃል ሆነው አይደለም። ወቅቱ ምን አይነት ወቅት ነው ካላችሁ፣ ወቅቱ ሰይፍ እየተመዘዘባቸውና ጠላት እየገፋ ባለበት ወቅት አይደለም። እየተወረሱ ባሉበት ጊዜ፣ በፍርሃትና በድንጋጤ ውስጥ ባሉበት ጊዜ አይደለም። የምናገረው ከረጅም የትግል ዘመን በኋላ፣ ከብዙ ግጭትና ከብዙ ድል በኋላ እግዚአብሔር እረፍትን በሰጣቸው ጊዜ ነው። እግዚአብሔር እረፍትን ከሰጣቸው በላይ ነው፣ ካሳረፋቸው በኋላ ይላል። ቁጥር 1 ላይ ሄዳችሁ ብትመለከቱ ምዕራፍ 23 ካሳረፋቸው በኋላ፣ ከእረፍት በኋላ ነው። እንግዲህ በዚያ ቅጽበት ምን አደረገ? አስጠነቀቃቸው፣ መከራቸው፣ አሳሰባቸው። ኢያሱ ይህንን እውነት በቃ አጥብቆ ሲነግራቸው ነው የምንመለከተው። አሁን የተባባልነው እውነት አጥብቆ ይነገራቸዋል። አሁን እረፍት ስላገኛችሁ እረፍታችሁን የሰጣችሁን አምላክ አትርሱ ነው የሚላቸው። በቃ ትልቁ መልእክት ይህ ነው። ለነሱ ብቻ ሳይሆን ለማንኛውም አማኝ በየትኛውም ዘመን ለምኖር ወቅታዊ መልእክት ነው ይሄ። በቃ በመከራ ጊዜ ብቻ አይደለም፣ በእረፍትህም ጊዜ አምላክን እግዚአብሔርን ተጣጋ እንዳትረሳው የሚለው ወቅታዊ ቃል ነው ወገኖቼ። ምክንያቱም እግዚአብሔርን ባልተረጋጋ ጊዜ እንዴት መፈለግ እንዳለብን በቃ እናውቃለን። በመከራ ጊዜ ማለት ነው። ነገሮች ግራ ሲገቡን እንዴት መፈለግ እንዳለብን ሁላችንም እናውቃለን። ነገር ግን ጥያቄው በሰላም ጊዜ ወደ እርሱ ተጠግተን መኖርን እናውቃለን ወይ? ወደ እግዚአብሔር ተጠግተን እንደ ቀድሟችን ወደ እርሱ ተጠግተን መኖርን እናውቃለን ወይ? በእረፍት ጊዜ፣ በሰላም ጊዜ፣ በምቾት ጊዜ የሚለው ነገር ነው ትልቁ ጥያቄ። አንዳንዶቻችን የሕክምና ውጤት ሲያስፈራን፣ በዕዳ ውስጥ ገብተን ዕዳ ሲከብድብን፣ የቤተሰብ ችግር ውስጥ ሲወድቅ፣ የአገልግሎት የተለያዩ ደጆች ሲዘጉብን፣ እንግዲህ ወደፊት የምናየው ጊዜ ጭልምልም ብሎ ሲታየን፣ ሰው ሳያውቀን በቤታችን ተደብቀን ስናለቅስ በእግዚአብሔር መታመንን እናውቃለን፣ እንዴት መታመን እንዳለብን በዛ በለቅሶ ጊዜ። ነገር ግን እግዚአብሔር ያን ጸሎታችንን ከመለሰ በኋላ ያንን የዛለ ጉልበታችን ሲመለስ፣ ቤተሰባችን ሲረጋጋ፣ ፋይናንስ ሲስተካከል፣ ሰላም ሲመጣ ሌላ ከባድ አደጋ ይከሰታል። ያም በእረፍት ጊዜ
በዚህ በእረፍታችን ጊዜ ነገሮች መልካም በሆኑልን ጊዜ እግዚአብሔርን የመርሳት አደጋ ነው። ስለዚህ የዚህ ክፍል መልእክት ቀላል ቢሆንም በጥልቀት መመርመር ያለብን መልእክት ነው። በእረፍትህ ዘመን ለእግዚአብሔር በእረፍትህም ዘመን ለእግዚአብሔር ቅርብ ሁን። በመከራ ጊዜ እግዚአብሔርን እንደምንጠጋ በእረፍታችንም ጊዜ በሰላማችን ጊዜ ነገሮች አልጋ በአልጋም ሲሆኑልን ወደ እግዚአብሔር መጠጋት ይኖርብናል። የዚህ መልእክት ዋና ሐሳቡ ይሄ ነው። በእረፍታችን ጊዜ እግዚአብሔርን አንርሳ፣ በእረፍታችንም ጊዜ ወደ እግዚአብሔር እንጠጋ። እንግዲህ ኢያሱ ምዕራፍ 23 ከቁጥር 1 እስከ 8 ነው። ይህንን ክፍል ሁላችሁም አንብቡት። ኢያሱ ምዕራፍ 23 ከቁጥር 1 እስከ 8 ይህ ክፍል ኢያሱ በሕይወቱ በእድሜው ማለት ነው ማብቂያ አካባቢ የተናገረው የኑዛዜ መልእክት ነው። የመጨረሻው ታውቃላችሁ፣ ኢያሱ ከሙሴ በኋላ የእስራኤል መሪ ሆኖ እንዳገለገለ የተሳካለት መሪ፣ ህዝቡን ወደ ተስፋይቱ ምድር የመራ መሪ እንደሆነ እናውቃለን። እግዚአብሔር ከእርሱ ጋር የነበረ መሪ፣ ብዙ ጠላቶችን ድል ያደረገ፣ እግዚአብሔር ውሃውን ሲከፍል ያየ፣ የኢያሪኮን ግንብ ሲያፈርስ፣ ነገስታትን ሲያሸንፍና ጌታ የተናገረውን ሁሉ ሲፈጽም ያየ ታላቅ መሪ ነው ኢያሱ። ግን አሁን አርጅቷል። ኢያሱ አሁን አርጅቷል። እንግዲህ አገልጋዮች ሙሴ አርጅቶ ሞቷል፣ ኢያሱ ደግሞ በሱ ምትክ ተነስቷል። እሱም አሁን አርጅቷል፣ ሌሎች ደግሞ ይነሳሉ። ይሄ ያለ እውነት ነው። እንግዲህ ያለ እውነት ነው። አንዱ ያረጃል፣ ሌላው ይነሳል። እግዚአብሔር ሌላውን ያስነሳል። እግዚአብሔር አያረጅም፣ አገልጋዮች ያረጃሉ። ቃሉ ራሱ እድሜው ገፍቶ ነበር ይላል በዚህ ክፍል ላይ። ያው ከስንብት ንግግሮች አንዱ ነው ይህ ክፍል ማለት ነው። የስንብት ንግግር ኑዛዜ የሚባል አለ። በመጨረሻ ሰው ከመሞቱ በፊት አስቀድሞ የሚናገረው ነገር በጣም ተፈላጊ፣ በጣም ወሳኝ፣ ብዙ ሰው መስማት የሚፈልግ ነገር ነው። የመጨረሻው ንግግር ሰው ከመሞቱ አስቀድሞ የሚናገረው በጣም የሚፈለግ፣ በጣም ሰው ለመስማት የሚፈልገው ንግግር ነው። የኢያሱ የመሰናበቻ የኑዛዜ ንግግር ነው ይህ ክፍል። ህዝቡን ለመጨረሻ ጊዜ በተምና ሴራ በራሱ ከተማ ሰብስቦ ልክ እሱ እንደ ታማኝ እረኛ ከምንም ነገር በላይ እጅግ አስፈላጊ የሆነውን ነገር እንዳይረሱ ይነግራቸዋል። እሱም እግዚአብሔርን እንዳይረሱ፣ ወደ እግዚአብሔር አብልጦ እንዲጠጉ፣ በመከራ ጊዜ ከዚህ በፊት በጦርነት ጊዜ ባልተመቻቸላቸው ሁኔታዎች፣ ከባድ በሆኑባቸው ጊዜያት ወደ እግዚአብሔር እንዴት እንደሚጠጉ ያውቃሉ። ወደ እግዚአብሔር እንዴት እንደሚጮሁ ያውቃሉ። እግዚአብሔር እንዴት እንዳዳናቸው ያውቃሉ። አሁን ግን በእረፍት ጊዜ እግዚአብሔር እረፍት ከሰጣቸውም በኋላ ወደ እግዚአብሔር መጠጋት እንዳለባቸው ያስጠነቅቃቸዋል። ይህንን ትልቅ አስፈላጊ የሆነ እውነት ይነግራቸዋል። ቁጥር 1 ላይ ሁኔታውን በጣም በሚያምር ሁኔታ ነው የሚያስቀምጠው ኢያሱ። ምን ይላል? ከብዙ ዘመን በኋላ እግዚአብሔር እስራኤልን በዙሪያቸው ካሉ ጠላቶቻቸው ሁሉ ካሳረፋቸው በኋላ ይላል። ኢያሱ ፈጽሞ አረጀ። ካሳረፋቸው በኋላ እግዚአብሔር ነው ያሳረፋቸው። እግዚአብሔር እስራኤልን በዙሪያቸው ካሉ ጠላቶቻቸው ሁሉ ከውጊያ ካሳረፋቸው በኋላ፣ ከጦርነቱ ካሳረፋቸው በኋላ፣ አሁን ሰላም በሰላም በሆኑበት ጊዜ፣ እረፍት በእረፍት በሆኑበት ጊዜ፣ ነገር ግን ያኔ ኢያሱ አርጅቶ ነበር። በእውነት ኢያሱ ፈጽሞ አረጀ። ያረግ ትልቅ ትርጉም አለው። በተለይ ካሳረፋቸው በኋላ የሚለው እግዚአብሔር ለእስራኤል እረፍት ሰጥቷቸው ነበር። እረፍታቸው በራሳቸው ጥረት የመጣ አይደለም። ሰላማቸው በራሳቸው የተፈጠረ አይደለም። ድላቸውም በወታደራዊ ጥበብ ወይም ኃይል፣ በሰዎች ኃይል የተገኘ አይደለም። ይህንን እረፍት የሰጣቸው እግዚአብሔር ነው። ያሳረፋቸው እግዚአብሔር ነው የምለው። ከጠላቶቻቸው ሁሉ ካሳረፋቸው በኋላ እግዚአብሔር ካሳረፋቸው በኋላ ኢያሱ መሪዎችን፣ ሽማግሌዎችን፣ ፈራጆችንና አለቆችን ሰበሰበ ይላል ቁጥር 1 ላይ። እግዚአብሔር ያደረገላቸውን አሳሰባቸው። እግዚአብሔር ጠላቶቻችሁን መጥቶላችኋል፣ አሳፍሮላችኋል፣ በድል መርቷችኋል፣ አስወርሷችኋል። አሁን ግን ልታደርጉት ስለሚገባው ነገር እነግራችኋለሁ፣ አስጠነቅቃችኋለሁ ይላል። ወደ ቀኝም ወደ ግራ እንዳትሉ፣ ከሌሎች አሕዛብ ጋር
እንዳትቀላቀሉ፣ ባዕድ አማልክትን እንዳታመልኩ፣ ነገር ግን በእግዚአብሔር እንድትጸኑ እያለ ይነግራቸዋል። ጽኑ በእግዚአብሔር ይላቸዋል። በሌላ አነጋገር ሰዎች በእግዚአብሔር መታመንን ካቆሙ እረፍት ለመንፈሳዊ ህይወታቸው አደገኛ ሊሆን እንደሚችል ኢያሱ ገብቶታል። እረፍት አደገኛ ነገር እንደሆነ፣ ሰላም፣ መረጋጋት፣ የጸሎት መልስ፣ በቃ እግዚአብሔር በጣም አልጋ በአልጋ የሆነ ህይወት አደገኛ እንደሆነ፣ ለመንፈሳዊ ነገር አደገኛ እንደሆነ፣ እረፍት አደገኛ ነገር እንደሆነ ኢያሱ ገብቶታል። ይህንን እውነት ነው ኢያሱ የምነግራቸው። የውጭ ሰላም የውስጥ ቸልተኝነትን ሊፈጥር እንደሚችል ያውቃል። በውስጣችን ለእግዚአብሔር ነገር፣ ለጌታ ነገር ሴንሲቲቭ እንዳንሆን የሚከለክል ነገር መሆኑን ያውቃል። የጦርነት ጩኸት ሲቆም ልባችን ወደ እግዚአብሔር ያለው ጉጉት በተሳሳተ መንገድ ዝም ልል እንደሚችል ያውቃል ኢያሱ። ስለዚህ ወደ ማስተዋስ እንዲታዘዙ፣ ወደ ማስተዋስ በታማኝነት በእግዚአብሔር ፊት እንዲቀጥሉ በቃ ነው የሚጠራቸው። ኢያሱ ጥሪ የሚያደርግላቸው የኑዛዜውን መልእክት የምናገረው እንግዲህ ይህ የብሉይ ኪዳን የመሰናበቻ ንግግር ብቻ አይደለም፣ ለነፍሳቸው ሕያው ቃል ነው። ሕያው የሆነ መልእክት ነው ከእግዚአብሔር የመጣ። ሁላችንም እግዚአብሔር እረፍትን የሚሰጥባቸው ለሁላችንም እግዚአብሔር እረፍትን የሚሰጥባቸው ወቅቶች አሉን። ከለቅሶ በኋላ፣ ከትግል በኋላ፣ ከጦርነት በኋላ፣ ከፍርሃት በኋላ የሚመጣ እረፍት አለ። ብዙ ጊዜ ሁል ጊዜ መከራ፣ በየቀኑ መከራ አይደለም። የእረፍት ጊዜ፣ የመደላደል ጊዜ ደግሞ አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያሳርፋል። በዙሪያቸው ካሉት ጠላቶቻቸው እንዳሳረፈ እኛንም እግዚአብሔር ያሳርፈናል። ከህመም የሚያሳርፈን ጊዜ አለ። ከእጦት የሚያሳርፈን ጊዜ አለ። ከተለያዩ ችግሮች የሚያሳርፈን ጊዜ አለ። ከሸለቆ ህይወት የሚያሳርፈን ጊዜ አለ። እግዚአብሔር ከሚዋጉን ውጊያዎች የሚያሳርፈን ጊዜ አለ። የእረፍት ጊዜ ደግሞ አለ። ትልቁ ፈተና ግን በዛ ጊዜ ከእግዚአብሔር መራቅ፣ ወደ እግዚአብሔር ያለመጠጋት። አሁንም ከእግዚአብሔር ጋር ተጣበቁ ይላቸዋል። አሁንም ወደ እግዚአብሔር ቅረቡ፣ ወደ እግዚአብሔር ተጠጉ እንጂ እስከ ዛሬ እንዳደረጋችሁት ወደ እግዚአብሔር ተጠጉ እንጂ ነው የምለው። እስከ ዛሬ በምን ምክንያት አድርገው ነበር? መከራ በሌለበት በእረፍት ጊዜ ማለት በመከራ ጊዜ፣ በችግር ጊዜ፣ በጦርነት ጊዜ አድርገው ነበር። ያኔማ እንዴት እንደሚጮሁ ያውቃሉ ወደ እግዚአብሔር። ስለዚህ በዛን ጊዜ አድርገው እንደነበረ ያኔ እንዳደረጋችሁት እስካሁን እንዳደረጋችሁት ወደ እግዚአብሔር ተጠጉ እንጂ ነው የምላችሁ። ወደ እግዚአብሔር በመከራችን ጊዜ እንደምንጠጋው በእረፍታችንም ጊዜ ወደ እግዚአብሔር ልንጠጋ ያስፈልጋል። በመከራ ጊዜ እንደምንጠጋው በእረፍታችንም ዘመን ወደ እግዚአብሔር እንድንጠጋ ያስፈልጋል ወገኖች። በመከራ ጊዜ እንደምንጠጋው በእረፍታችንም ዘመን ወደ እግዚአብሔር መጠጋት ያለብን ለምንድን ነው? አንደኛ እረፍትን የሰጠን እርሱ ስለሆነ፣ እረፍትን የሚሰጠን እርሱ ስለሆነ፣ የሰጠንም የሚሰጠንም እርሱ ስለሆነ፣ በቃ እግዚአብሔር ነው እረፍትን የሚያሳርፍ እንጂ በራሳችን ጥበብ፣ በራሳችን ዕውቀት፣ በራሳችን ችሎታ የምናመጣው እረፍት የለም ወገኖች። እግዚአብሔር ያሳርፋል እንጂ እረፍትን እኛ እናመጣው። እግዚአብሔር የሚያሳርፍ አምላክ ነው። እግዚአብሔር የሚያሳርፍ አምላክ ነው። ቁጥር 1 በድጋሚ እንድነው እግዚአብሔር ለእስራኤል እረፍትን ሰጣቸው፣ አሳረፋቸው ይላል ቁጥር 1 ላይ። ኢያሱ እንግዲህ የሚጀምረው ከዚህ ነው። እስራኤላውያን የሰላማቸው ምንጭ ማን እንደሆነ እንዲረዱ ይፈልጋል። የእረፍታቸው ምንጭ እግዚአብሔር ነው። በእረፍት ላይ ያሉት በእድል አይደለም፣ እንዲሁ በእድል አይደለም፣ በድንገት አይደለም። ስለዚህ አሁን በደህንነት ውስጥ ያሉት ከጠላቶቻቸው በተፈጥሮ ስለሚጠነክሩ አይደለም፣ ከጠላቶቻቸው ስለሚበልጡ አይደለም። ስለዚህ የቃሉ ሙሉ ክብደቱ የሚያርፈው እግዚአብሔር ላይ ነው፣ በእነሱ ላይ አይደለም። እረፍትን የሰጣቸው እግዚአብሔር ነው። ይህ ማለት የእረፍት ዘመናቸው የጸጋ ስጦታ ነበር ማለት ነው። ከእግዚአብሔር እጅ የተቀበሉት ነው እንጂ በራሳቸው የመጣ አይደለም። ይህ ዘመን የኔና የእናንተም የእረፍት ዘመን የሚመጣው ከእግዚአብሔር ነው ወገኖች። የሚያሳርፈን እግዚአብሔር ነው። አንዳንዴ ስንደላደል ነገሮች በቃ በምስጋና ስንሞላ ነገሮች እንዳሰብናቸው እንዳቀድናቸው ሲሄዱልን
ያንን የእረፍት ጊዜ፣ ያንን የሰላም ጊዜ፣ ያንን የመደላደል ጊዜ የሰጠን እግዚአብሔር ነው። የእረፍታችን ምንጭ እግዚአብሔር ነው። ይህንን ሁል ጊዜ ማስታወስ ያለብን ወገኖች። ከዚህ ነው መጀመሪያ ያለብን። እኛ እግዚአብሔር ማንኛውንም አይነት እረፍት ሲሰጠን ከእርሱ እጅ እንደመጣ ስጦታ ልናየው ይገባል። በቤታችን ሰላም ሲሆን እግዚአብሔር ሰጥቶን ነው ወገኖች። በሰውነታችን ጤና ካለ እግዚአብሔር ሰጥቶን ነው። በአእምሯችን እረፍት ካለ እግዚአብሔር ሰጥቶን ነው። በስራችን መረጋጋት ስቴብል ሆነን ካለን እግዚአብሔር ሰጥቶን ነው። በህይወታችን የተመለሰ ጸሎት ካለ እግዚአብሔር ሰጥቶን ነው። የቀለለ ሸክም ካለን እግዚአብሔር ሸክማችንን ከላያችን ላይ አንከባሎ ነው እግዚአብሔር ሰጥቶን ነው። የእግዚአብሔር ስጦታ ነው። በራሳችን ምክንያት በራሳችን የሆነ አይደለም። ቅዱሳን ስለ እግዚአብሔር ስጦታዎች ግድለሽ መሆን የለብንም። ግድለሾች መሆን የለብንም። የእግዚአብሔርን ስጦታ እንደ ቀላል ነገር መቁጠር የለብንም። እረፍትን እንደ መብታችን እንደ ስኬታችን ወይም በጉልበታችን እንዳመጣነው አድርገን ማየት የለብንም ወገኖች። እረፍት ምህረት ነው። እረፍት ከጌታ የሆነ ቸርነት ነው። ነገር ግን ኢያሱ ጥልቅ የሆነ ነገር ያውቃል። የእግዚአብሔርን ቸርነት የሚገልጠው ያው የእረፍት ዘመን ሰዎች እርሱን የሚረሱበት ዘመን ሊሆን እንደሚችል ይህንን ስላወቀ ነው ይህንን የምነግራቸው። እግዚአብሔርን ሊረሱ የሚችሉበት ወቅት ነው። ከባድ ወቅት ነው ይህ የእረፍት ጊዜ። ይህ በህይወታችን ውስጥ ካሉ መንፈሳዊ ተቃርኖዎች አንዱ ነው። በመከራ ጊዜ የእግዚአብሔር አስፈላጊነት በጥልቀት ይሰማናል። የእግዚአብሔር አስፈላጊነት እግዚአብሔር እንደሚያስፈልገን ሁላችንም በጥልቀት እንረዳለን። እግዚአብሔር ያስፈልገናል። ወደ እግዚአብሔር እንጮሃለን። ወደ እግዚአብሔር ቃል እንጠጋለን። በሰላም ጊዜ ግን ፍላጎታችን ይቀንሳል። የአምልኮ ፍላጎታችን፣ ወደ እግዚአብሔር መቅረባችን ፍላጎታችን ይቀንሳል። እረፍት በእግዚአብሔር ላይ ያለን ጥገኝነት ሊያስቀረው አስፈልግም። በስቃይ ጊዜ በእግዚአብሔር ጥገኞች እንደሆንን ልክ ያ በግልጽ እንደሚታይ በበረከት ጊዜም ጥገኝነታችን በእግዚአብሔር ላይ እንዲሆን ያስፈልጋል። በመከራ ጊዜ እንደምንፈልገው ሁሉ በሰላምም ጊዜ እግዚአብሔርን እንፈልገው። በመከራ ጊዜ እግዚአብሔር እንደሚያስፈልገን ሁሉ በሰላምም ጊዜ በእረፍትም ጊዜ እግዚአብሔር ያስፈልገናል። ኑሯችን በተደላደለ ጊዜም እግዚአብሔር ያስፈልገናል። እግዚአብሔር ያስፈልገናል። እግዚአብሔርን እንዳትረሱ። እግዚአብሔር ቤቶችን በሰጣችሁ ጊዜ፣ ከብቶችን፣ የከብት እርቢ፣ እግዚአብሔር ብልጽግናን በሰጣችሁ ጊዜ እግዚአብሔርን እንዳትረሱ ይላል ዘዳግም ላይ። ስለዚህ እረፍት ብዙ ጊዜ አደገኛ ነገር ነው። አንዳንድ ጊዜ ሰዎች አደገኛው ዘመን የመከራ ዘመን ይመስላቸው። ሰውን ከክርስቶስ ከእግዚአብሔር የሚያንሸራትተው የመከራ ጊዜ ይመስላቸዋል። አይደለም። የመከራ ጊዜ ብቻ አይደለም። አንዳንዴ መከራም በእርግጥ ከባድ ነው። በመከራ ጊዜ ሰዎች ሊንሸራተቱ ይችላሉ። አይንሸራተቱም ማለት አንችልም። ግን የበለጠ ብልጽግና፣ እረፍት፣ መደላደል አደገኛ ነገር ነው። አደገኛ ነገር ሊሆን ይችላል። እግዚአብሔር እየሰጠ ብዙዎችን አጥቷቸዋል። እግዚአብሔር እያበለጸገ ብዙዎችን አጥቷቸዋል። እግዚአብሔር እየባረከ ብዙዎችን አጥቷቸዋል። ብዙ ነገር ሰጥቷቸው እነሱን ያጣቸው፣ ራሳቸውን ያጣቸው፣ አጥቷቸዋል። ከእግዚአብሔር የራቁ ብዙ ሰዎች። ምቾት አደገኛ ነገር ነው። በድህነት ዘመናቸው ተንበርክኮ ይጸልዩ የነበሩ፣ ወደ እግዚአብሔር ተጠግቶ ይጮሁ የነበሩ፣ ያመልኩ የነበሩ ሰዎች ዛሬ ከእግዚአብሔር ቤት የራቁ፣ እግዚአብሔር በባረካቸው ጊዜ፣ እግዚአብሔር ብልጥግናን ባመጣላቸው ጊዜ፣ እግዚአብሔር በባረካቸው ጊዜ ከእግዚአብሔር የራቁ እጅግ በጣም ብዙ ሰዎች አሉ። ስኬት አደገኛ ነገር ነው። በራሳቸው እነዚህ ነገሮች ክፉ ስለሆኑ አይደለም። በእርግጥ ግን ልባችን በመንፈሳዊ ሁኔታ እንዲላላ ስለሚያደርጉ ነው። መንፈሳዊ ነገራችንን እንዲላላ ያደርጋሉ። ትኩረታችን ስጋዊ ነገር ላይ፣ ሀብት ላይ፣ ገንዘብ ላይ፣ ምድራዊ ነገር ላይ እንድናደርግ ያደርጋሉ። ሰዎች ተስፋ ሲቆርጡ ሲጨላልምባቸው መጽሐፍ ቅዱስን አብዝቶ ያነባሉ፣ ያጠናሉ፣ ጊዜ ይሰጣሉ። አብዝቶ ጊዜ ይሰጣሉ። ተስፋ ሲቆርጡ በብዛት ይጸልያሉ። ተስፋ ሲቆርጡ ራሳቸውን ዝቅ ያደርጋሉ፣ በትህትና ወደ እግዚአብሔር ይቀርባሉ። ነገር ግን ህይወት ሲስተካከል ልባችን ወደ ጆሮአችን ሹክ የሚል ድምፅ አለ። አሁን ዳና ነህ፣ ከእንግዲህ ያን ኃይል ወደ እግዚአብሔር መጠጋት አያስፈልግም የሚል
ድምፅ ወደ ጆሮአችን ሹክ ሊል ይችላል ወገኖች። ያ የሹክሹክታ ድምፅ ገዳይ ነው ወገኖች። ያ የሹክቱ በቃ አሁን ደህና ነህ የሚል ድምፅ ካለ ያ የሹክሹክታ ድምፅ ገዳይ ነው፣ ገዳይ ድምፅ ነው። አንድ ምሳሌ በጣም ከዚህ ሐሳብ ጋር አብሮ የሚሄድ ጥሩ ምሳሌ አለ። አንድ ትንሽ ልጅ ከእናቱ ጋር ቁልቁለትና ዳገት ያለበትን መንገድ ይጓዝ ነበር። በተለይ ወደ ዳገት ከፍ ብሎ ይጓዝ ነበር። ጉዞው ከባድ ስለነበረ ልጁ ማልቀስ ጀመረ። እናቱ እጁን ይዘዋለች፣ ግን ማልቀስ ጀመረ። በቃ ደክሞትና መንገዱ በስቶበት ነበር፣ በጣም ከብዶትም ነበር መጓዙ። እናቱም አይዞ ልጅ፣ እግዚአብሔር ከኛ ጋር ነው፣ እርሱ ይረዳል ላለችው እንደዛ ብላ አጽናናችው። ከዛም እግዚአብሔር ለልጁ ብርታት እንዲሰጠው በዛው ሰዓት ያው ወደ ዳር ወጣሉና ጸለየችለት። ጸለዩ። እግዚአብሔር ሆይ ከኛ ጋር ሁን፣ አንተ ከኛ ጋር ነህ ብላ ጸለየች። ኃይል ለልጄ ስጠው፣ ለእኔም ስጠኝ፣ ይህን ተራራ እንድንወጣ በቀላሉ ማውጣት እንድንችል ብላ ጸለየች። ከተወሰነ ጊዜ በኋላ ኮረብታውን ወጥተው ሜዳ መንገድ ላይ ደረሱ። ልክ ያን ሜዳ መንገድ ላይ እንደደረሱ ልጁ አሁን በጣም ደስ አለውና ወደ እናቱ አየና እማዬ እግዚአብሔር አሁን በቃ መመለስ ይችላል፣ ተመለስ በዩ፣ ምክንያቱም አሁን ደህና ነን አላት። ተመለስ በዩ፣ በቃ ሜዳ ደርሰናል፣ ያ ተራራ አልቋል፣ ሜዳ ደርሰናል፣ በቃ አሁን ተመለስ በዩ እግዚአብሔርን። በእርግጥ ይህ የልጅ ንግግር ቢመስልም እኛ የምናደርገው ልክ እንደዚህ ነው። በዳገቱ ላይ ወደ እግዚአብሔር እንጮሃለን፣ በጦርነቱ ላይ ምህረትን እንለምናለን። ነገር መንገዱ ሜዳ ሲሆን እግዚአብሔር አሁን አያስፈልገንም በሚል መንፈስ መኖር እንጀምራለን። ነገር በኮረብታው ላይ ያስፈልገን አምላክ በሜዳውም መንገድ ላይ ያስፈልገናል፣ በተራራውም ላይ ያስፈልገናል፣ በሸለቆውም ላይ ያስፈልገናል። በመከራ ጊዜ ያስፈልገን እግዚአብሔር፣ በእረፍታችንም ጊዜ በመደላደላችንም ጊዜ ያስፈልገናል፣ እግዚአብሔር ያስፈልገናል። ስለዚህ ወደ እግዚአብሔር በመከራ ጊዜ እንደምንጠጋው በእረፍታችንም ዘመን ወደ እግዚአብሔር እንጠጋ። በመከራ ጊዜ እንደምንጠጋው በእረፍታችንም ዘመን ወደ እግዚአብሔር መጠጋት ያለብን ለምንድን ነው? ሁለተኛ አሁንም ስለኛ የሚዋጋው እርሱ ስለሆነ። አሁንም ስለኛ የሚዋጋው እርሱ ስለሆነ። እርሱ ማን ነው? እግዚአብሔር ስለሆነ። ኢያሱ እግዚአብሔር ስላደረገው ነገር ብቻ ሳይሆን ወደፊት ስለሚያደርገውም ነገር ይናገራል። እግዚአብሔር እንዳሳረፋቸው ብቻ ሳይሆን ወደፊት እግዚአብሔር በእነሱ ሕይወት ስለሚያደርገውም ነገር ይናገራል። በቁጥር 3 ላይ አምላካችሁ እግዚአብሔር ስለእናንተ ተዋግቷል ይላል። በቁጥር 5 ላይ ደግሞ አምላካችሁ እግዚአብሔር ከፊታችሁ ያሳድዳቸዋል ይላል። ይህ ትልቅ ኃይል ያለው ቃል ነው። ያለፈው ድላቸው፣ ባለፈው ጊዜ ያገኙት ድል ከእግዚአብሔር እንደነበረ ሁሉ የወደፊት ተስፋቸውም የወደፊት ድላቸውም በእግዚአብሔር ላይ የተመሰረተ ነው፣ በእግዚአብሔር የሆነ ነው። ኢያሱ እስራኤል ይህን እንዲረዱ ይፈልጋል። እስራኤላውያን ይህን እንዲረዱ ይፈልጋል። ድላቸው ከእግዚአብሔር እንደሆነ እንዲረዱ ያስፈልጋል። ስለዚህ እረፍት ማለት ጥገኝነት አብቅቷል ማለት አይደለም። አገሪቱ ሰላም በሆነችበትም ጊዜ እንኳን እግዚአብሔር እንዲዋጋላቸው በቃ እግዚአብሔር ያስፈልጋቸው ነበር። አሁንም የሚጋፈጧቸው ጠላቶች አሉ፣ የሚቋቋሟቸው ፈተናዎች አሉ፣ የሚርቋቸው አደጋዎች፣ ክፉ ሁኔታዎች አሉ። ምናልባት አንዳንድ ጊዜ እነዚህን አደጋዎች አንድ ትልቅ ጦርነት ሲያበቃ መንፈሳዊ ነፃነት ያገኘን ይመስለናል። አንዳንዴ በቃ መንፈሳዊ ነገራችንም ሰላም እንደሚሆን ይመስላል ውጫዊ ሰላም ስናገኝ። ነገር ግን ይህ ፈጽሞ እውነት አይደለም። የውጭው ጦርነት ሲቀንስ የውስጡ ጦርነት ሊቀጥል ይችላል። በውስጣችን ጦርነት ሊቀጥል ይችላል። ውጊያ በቃ የማናየው ጠላት በውጭ በደጃፋችን የማይታይ ጠላት ማለት የሚታይ ጠላት ባይኖርም የምናየው ጠላት የለም። ነገር ግን በልባችን ውስጥ ኩራት ሊኖር ይችላል፣ ትዕቢት ሊኖር ይችላል። ውጊያ እኮ ነው። የሆነ ቀውስ የሚታይ ቀውስ ባይኖርም በግላችን በውስጣችን ከውስጥ የሚመነጭ ፈተና ሊኖር ይችላል። ከባድ ፈተናዎች በሁኔታዎች ሰላም ብኖርንም በነፍስ ውስጥ ግን ጦርነት ሊኖር ይችላል። ትግል ውስጥ እያለፍን ያለን ሊኖር ይችላል። የምንበላው የምንጠጣው የምንኖርበት ችግር ሳይኖር በውጭ ሰላም ሲሆን ስንወጣ ስንገባ
በነፍሳችን ውስጥ ግን ጦርነት ሊኖር ይችላል። በኃጢአት ላይ የሚደረግ ጦርነት፣ ከአጋንንት ጋር የሚደረግ ጦርነት፣ ከራሳችን ጋር የሚደረግ ጦርነት በውስጣችን ሊኖር ይችላል። ለዚህ ሁሉ ደግሞ አሁንም እግዚአብሔር እንዲዋጋልን ያስፈልጋል። እግዚአብሔር ሁልጊዜም ድል አድራጊ ስለሆነ የእግዚአብሔር ተዋጊነት ብቻ ነው ከዚህ ነፃ የሚያወጣን። እግዚአብሔር እንዲዋጋልን ያስፈልጋል። ኢያሱ በቁጥር 8 ላይ ወደ አምላካችሁ ወደ እግዚአብሔር ተጠጉ እንጂ ሆልድ ፋስት ይላል። ይህ ማለት በእርሱ ተጣበቁ፣ አትልቀቁት፣ እሱ ተጠጉት፣ ቅረቡት ማለቱ ነው። ልባችሁን እንዲባዝን ወደ ሌላ ቦታ እንዲባዝን አትፍቀዱለት። ለልባችሁ አትፍቀዱ። ስለዚህ ክርስትና ህይወታችን እንግዲህ የሚቀጥለው በትላንትና ትዝታ ብቻ አይደለም፣ ዛሬም በሕያው እግዚአብሔር ላይ በመደገፍ ነው። ዛሬም ስለዚህ ጠላቶቻችን የተለያዩ አሁን ስናያቸው የተለያዩ ሊመስሉን ይችላሉ። ነገር ግን እግዚአብሔር ሕያው ነው። በየዘመኑ የተለያዩ ጠላቶች ሊኖሩ ይችላሉ። እግዚአብሔር ግን ሕያው ነው፣ ተዋጊ ነው፣ አሸናፊ ነው፣ ድል አድራጊ ነው። እሱ ሲዋጋልን ድል አድርገን እናልፋለን። ስለዚህ ብዙ ጊዜ ችግራችን ምንድነው? ሰላምና ደህንነትን አንድ እናደርጋለን፣ ምቾትን ከጥንካሬ ጋርም ደግሞ እናደናግራለን። ስለዚህ የምታይ ችግር ባይኖር እንኳን ማለት ነው በአደጋ ውስጥ እንዳለን አድርገን መቁጠር አለብን። በእረፍት ውስጥ ብንኖር እንኳን ማለት ነው። ስለዚህ አሁን ይህንን እውነት ወደ ልባችን ማስገባት አለብን ወገኖች። ዝም ብለን መናገር ብቻ ሳይሆን መስማት ብቻ ሳይሆን ወደ ልባችን ውስጥ ማስገባት አለብን እነዚህን እውነቶች። ህይወት ሰላም በሆነ ጊዜ እንኳን ሰላም በሆነ ጊዜ፣ እረፍት በሆነ ጊዜ፣ ሁሉ ነገር በተደላደል ጊዜ ለምንድን ነው ወደ እግዚአብሔር መቅረብ ያለብን? አንደኛው እረፍትን የሰጠን እርሱ ስለሆነ ነው። ሰላም የመጣው ከእርሱ ነው። ስለዚህ ምላሻችን ምን መሆን አለበት? ምላሻችን እግዚአብሔርን መርሳት ሳይሆን ለሱ ታማኞች መሆን ሊሆን ይገባል። ታማኞችን ልንሆን ይገባል። ምላሻችን በታማኝነት ምላሽ ልንሰጠው ይገባል እንጂ እግዚአብሔርን በመርሳት ከእርሱ በመራቅ አይደለም። ወደ እርሱ በመጠጋት ይልቁንም እርሱን በመፈለግ ይልቁንም ለእርሱ ታማኝ በመሆን ምላሽ ልንሰጥ ይገባል። ሁለተኛ አሁንም ስለኛ የሚዋጋ እርሱ ስለሆነ ነው። አሁንም እርዳታው ያስፈልገናል ወገኖች። አሁንም ጥበቃው ያስፈልገናል። አሁንም ምሕረቱ ያስፈልገናል። አሁንም የእርሱ ድል ተዋግቶ የሚሰጠን ድል ያስፈልገናል ወገኖች። አሁንም በሱ ላይ መመካት፣ በሱ ላይ መደገፍ ይኖርብናል። አሁንም ስለኛ የሚዋጋው እርሱ ነው። ለእስራኤላውያን የተዋጋላቸው ድል የሰጣቸው እግዚአብሔር እንደሆነ ዛሬም ለእኔና ለእናንተ በውጭ ባሉ ፈተናዎች፣ በውጭ ባሉ ውጊያዎች ቢሆን በውስጣችን ማንም በማያቸው እኛ ስትራግል በምናደርጋቸው ውጊያዎች እግዚአብሔር ተዋግቶ እረፍትን ይሰጠናል። በእረፍት ጊዜ እግዚአብሔርን አመስግን፣ እግዚአብሔርን አምልክ፣ ወደ እግዚአብሔር ቅረብ። በእረፍት ጊዜ እግዚአብሔርን ፈልግ፣ በእረፍት ጊዜ ለእግዚአብሔር ታዘዝ። ኢያሱ ያላቸው ይህንን ነውና እኔና እናንተም ይህንን ማድረግ አለብን። በእረፍታችን ጊዜ እግዚአብሔርን ማመስገን፣ ማምለክ፣ መዘመር፣ ለሱ እግዚአብሔርን ከፍ ከፍ ማድረግ፣ እግዚአብሔርን መፈለግ፣ ለእግዚአብሔር መታዘዝ፣ ለሱ ታማኞች መሆን ይኖርብናል ወገኖች። ህይወት በቃ በህይወታችን ሲያመን ብቻ የሆነ ችግር ውስጥ ስንገባ ብቻ የምንጸልይ አንሆን ባካችሁ። ለምንድን ነው እንደዚህ ምን ሆነው? ሁሉ ጊዜ ችግር ሲሆን ጸልይልኝ፣ የሆነ መከራ ውስጥ ስንገባ፣ የሆነ ነገር ውስጥ ስንገባ ብቻ ጸልይልኝ እንላለን። ወይ ደግሞ እኛም በጾም በጸሎት በዛ ጊዜ ብቻ ነው የምንተጋው። ህይወት በመከራ ውስጥ በሆነ ጊዜ ማለት ነው፣ ሲያመን ወይ በሆነ መከራ ውስጥ ስንገባ። ስለዚህ ህይወት በመከራ ውስጥም ሆነ በሰላም ውስጥ ሲሆን ከእግዚአብሔር ጋር መመላለሳችንን፣ መጸለያችንን፣ የእግዚአብሔርን ቃል ማጥናታችንን፣ ለእግዚአብሔር መታዘዛችንን ሁል ጊዜ ልማድ አድርገን መቀጠል ይኖርብናል ወገኖች። ሁል ጊዜ ልማድ አድርገን መቀጠል ይኖርብናል።
ሁልጊዜ መጠየቅ ያለብን በህይወታችን ውስጥ ህይወት ስለቀለለልኝ ጸሎቴ ቀዝቅዞ ይሁን? ህይወት ስለቀለለልኝ በቃ እረፍት ስለሆነ ሁሉ ነገር አልጋ በአልጋ ኑሮ ምቾት ስለተሰማኝ የጸሎት ህይወቴ ቀዝቅዞ ይሁን የሚለውን መጠየቅ አለብን ወገኖች። ጫና ስለቀነሰ ለእግዚአብሔር ያለኝ ረሃብ ቀንሶ ይሁን? ለእግዚአብሔር ያለን ጥማት፣ ለእግዚአብሔር ያለን ቅናት ቀንሶ ይሁን? ለእግዚአብሔር ቤት ያለን ቅናት፣ ለእግዚአብሔር ልጆች ያለን ቅናት፣ ለእግዚአብሔር አገልግሎት ያለን ቅናት ቀንሶ ይሁን? ይህንን መጠየቅ አለብን። መንገዳችን ሜዳ ስለሆነልን ቀስ በቀስ ከሱ እየራቅ ይሁን? ከሱ እየኮበለልን ይሁን? ከሱ እየተንሸራተትን ይሁን? ወይስ ወደ እርሱ እየቀረብን ነው? ይበልጥ ወገኖቼ የኢያሱን ጥሪ እንስማ። ይህ የኑዛዜ መልእክት ነው። በመጨረሻ ተናግሯቸው ለመሰብሰብ የኑዛዜ መልእክት ነው። የመጨረሻ በእድሜው መጨረሻ የተናገረው እጅግ በጣም ጠቃሚ መልእክት ነው ማለት ነው። ያኔ ለነበሩ ለእስራኤላውያን ብቻ ሳይሆን ለእኔና ለእናንተም እጅግ ጠቃሚ መልእክት ነው። ኢያሱ የሚለን አንድ መልእክት ነው፣ አንድ ነገር ነው። ወደ አምላክ ወደ እግዚአብሔር ተጠጋ። በመከራ ጊዜ ያኔ በመከራ ጊዜ፣ በችግር ጊዜ፣ በጦርነት ጊዜ ወደ እግዚአብሔር ተጠግተ እንደነበረ ዛሬ ከጦርነቱ እግዚአብሔር ባሳረፈ ጊዜ፣ ዛሬ በምድርቱ ተዘለ በተቀመጥክ ጊዜ ወደ አምላክ ወደ እግዚአብሔር ተጠጋ ይለናል። ወደ ጥልቅ ወደሆነ ወደ ቀድሞ ጸሎትህ ተመለስ። ወደ ታማኝነትህ ተመለስ። ወደ እግዚአብሔርን ወደ ማምለክ፣ እግዚአብሔርን ወደ ማመስገን ተመለስ። የእረፍት ዘመን እግዚአብሔርን የምናሰናብትበት ሳይሆን በበለጠ የምናከብርበት፣ በበለጠ የምናመልክበት፣ በበለጠ የምናገለግልበት፣ በበለጠ የምናመሰግንበት ዘመን ይሆንልን ወገኖች። እግዚአብሔር እንደዚህ ያርግልን። አቀበቱ አሁን ጋሬጣ ሊሆን ይችላል። ነገር ግን አሁንም ጌታ ያስፈልገናል። እንደዛ ሕፃን ልጅ ከላይ ቅድም እንደነገርኳችሁ አሁን ዳና ስለሆነን እግዚአብሔር መመለስ ይችላል የሚል እንደዛ እንበል። አሁን ዳና ነኝና እግዚአብሔር አሁን በቃ አሁን ትንሽ ረፍት ስጠኝ እባክህ፣ ትንሽ ዞር በልልኝ፣ ተመለስ። እንደዛ ሕፃን ልጅ አንበል ወገኖች። ያለ እርሱ መቼም ቢሆን ዳነ አይደለንም። ያለ እግዚአብሔር መቼም ቢሆን ዳነ አይደለንም። ያለ እግዚአብሔር ምንም ደህንነት የለም። ከእግዚአብሔር ከራቅን ምንም ዳነ አይደለንም። በጦርነቱ ውስጥ ከኛ ጋር የነበረ ጌታ፣ ተዋግቶ ድል የሰጠን ጌታ በበረከቱ ውስጥም የምንጠጋው አምላካችን ሊሆን ይገባል። ስለዚህ እንደዚህ እንበል፣ በረፍቴ እግዚአብሔርን አልረሳም፣ በዘመኔ ሁሉ ወደ እርሱ እጠጋለሁ። በየትኛውም አይነት የህይወት ሁኔታ መከራ፣ ውጣ ውረድ፣ ችግር ቢኖርም ባይኖርም በዘመኔ ሁሉ ወደ እግዚአብሔር ይጠጋለሁ፣ በረፍቴ እግዚአብሔርን አልረሳም እንበል ወገኖች። በመከራ ጊዜ እንደምንጠጋው በረፍታችንም ዘመን ወደ እግዚአብሔር እንጠጋ። በመከራ ጊዜ እንደምንጠጋው በረፍታችንም ዘመን ወደ እግዚአብሔር መጠጋት ያለብን ለምንድን ነው? እረፍትን የሰጠን እርሱ ስለሆነ፣ አሁንም ስለኛ የሚዋጋው እርሱ ስለሆነ ነው። አሜን። እግዚአብሔር ይዋጋልናል። ክብር ለእርሱ ይሁን። የእግዚአብሔር ስም የተባረከ ይሁን። ወገኖቼ ሁልጊዜ ወደ እግዚአብሔር እንጠጋ። እግዚአብሔር ጸጋውን ያብዛ።